እንዴ? መገኘቱ ግን አይቀርም። ካልተገኘ እኮ ፈተናውን አትፈተኝም ማለት። ቆይ ግን ቤት ደረሰኞች የሉ? እኔ እንጃ አላውቅም። አንዳንዱ ሊኖር ይችላል። የዛሬ 3 ዓመት የነበረ እኮ ነው። በቃ እንፈልጋለን። እሺ እንዴት ግን የለም ተባልኩኝ? በፍጹም አይሆንም። ቆይ ግን ባትከፊ ኖሮ እስካሁን ድረስ እንዴት ዝም አሉሽ? ውጤቶቼ ጥሩ ባይሆኑ እስካሁን እንዴት ተማርኩኝ? ቆይ ሲጀመር ያለፈው አመት ውጤቶችሽ ሳይኖሩ እንዴት ስለ አዲስ አመት ይመዘግቡሻል? እኔ እኮ ግራኔ ገባኝ። ለማንኛውም ተረጋግተን እንፈልጋለን። ፈተና ደግሞ ገና 1 ሳምንት ይቀረዋል። እሺ ግን ስሚ፣ ይሄንን ለማንም እንዳትናገር። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና እየተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ቪዲዮ ጀምሮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በአጭር ቪዲዮ እያደረኩኝ ከመጥፋት ያክል እመጣለሁ። እንግዲህ ዩቲዩብ ሞኔታይዝ ስለተነሳ እስከሚመለስ መቼ እንደሚመለስ ምን እንደሚፈጠር አላውቅም፣ ግን እስከዛው ድረስ እመጣለሁ። 3 ደቂቃ 4 ደቂቃ ምናምን አልጠፋም ማለት ነው። ዛሬ እንግዲህ በዛሬው ክፍል በጣም የሚያስደምም፣ የሚያስደነግጥ፣ የሚያሳዝን ብዙ ነገሮች ተከስተውበታል። ከዛ መካከል እንግዲህ ማርያን እቺ ክፉ ሴት ያው ታውቃላችሁ የባሮክ አፍቃሪ ናት። ማርያና ባሮክ ደግሞ ይፋቀራሉ። እነሱን ለመለየት በጣም ረጅም መንገድ እየሄደች ትገኛለች። ከዛ መካከል ደግሞ አንዱ ዛሬ ትምህርት ቤት ላይ ያሏትን ወረቀቶች፣ ዶክሜንቶች በማጥፋት ፈተና እንዳትፈተን የሚያደርግ አንድ ፕሮሰስ ጀምራለች። እሱንም ደግሞ ማርያና ጓደኛዋ ሰምተው በጣም በብስጭትና በጭንቀት ላይ ይገኛሉ። ግን እሷ ታድርገው ማን ታድርገው ምንም ያወቁት ነገር የለም። የሚገርመው ነገር ጓደኛዋ በጣም ጎበዝ ናት። የማርያ ጓደኛ በነገራችን ላይ በጣም ጎበዝ ናት፣ አስተዋይ ናት እና ነገሮችን በቃ ብትናደድ የምትበሳጭም በብልሃት የማሳለፍ እንትን አላት። ደግሞ ለነባሮክም ስለምትቀር በደንብ ነው መልእክት የምታደርሰው ሁሉን ነገርና መፍትሄ እንፈልጋለን እያለቻት ነበረ። ማርያም በጣም ግራ ገብቷታል። እቺ ክፉ እንግዲህ ይሳካላታል አይሳካላትም የምናየው ይሆናል። በሌላ በኩል ደግሞ እናቷ እንግዲህ ማርያና ባሮክ እንዳይገናኙ የምታደርግበት ጥረት በየደቂቃው እየሄደች ነው። እቺ ወሬ የተለያዩ ወሬዎች እያዋሸቀችላት እያመነቻት የምትገኘው እና የማርያ እናት መንቃት ያለባት ይመስለኛል። ነገሮችን ቆም ብላ ራሷ በማጥናት ማሸነፍ አለባቸው ብዬ ነው የማስበው። ማርያ በዚህ ወጥመድ ታሸንፋለች ወይ ትሸንፋለች አናቅም፣ የምናየው ይሆናል። ሌላው ነገር ደግሞ የማርያ አፍቃሪ ለብቻው የተደረገባትን ሴራ በመጠቀም እሷን ወደ ራሱ የማድረግ ፍላጎቱን ሊያሳካ ዝግጅቱን ጨርሷል። ከዛ መካከል ፈተና እየደረሰ ስለሆነ አብረን እናጥና በሚል ሰበብ እንግዲህ ቤታቸው ለመግባት ዝግጅቱን ጨርሶ እሷም ደግሞ ለእናቷ ይሄ መንገድ ምናልባት ያበላሸውትን ነገር ያስተካክልልኛል ብላ ስላሰበች እናቷን እንድታስፈቅዳታለች። እናትየዋም ደግሞ በጣም ደስተኛ ነኝ ብላለች። ቀጥሎ ደግሞ ባሮክን አስፈቅጅልኝ አንቺ ትሻያለሽ በሚል እንግዲህ ባሮክ እናትየዋ አስፈቅዳ ባሮክን ፈቅዷል ማለት ነው። ግን እስካሁን ድረስ ሴት ይሁን ወንድ የሚያውቁት ነገር የለም። እናትየዋ ወንድ መሆኑን ስታውቅ ትፈቅዳለች ወይስ አትፈቅድም የሚለውን በቀጣይ ክፍል እናየዋለን። ሌላው ነገር ደግሞ ባሮክ በቤት ውስጥ እንግዲህ የራሱ እንቅስቃሴ እያደረገ ነው። በእግሩ እንደሚሄድ ማንም አያውቅም። ማለት እንደሚሄድ ሳይሆን መቆሙን ማንም አላወቀም። ገና ለመሄድ ሙከራ እያደረገ እያለ ሰዎች እንዳያዩት ማን እንደመጣ አላወቀም። ሰዎች እንዳያዩት እቀመጣለሁ በሚል ሲወድቅ ማርያ መታለች ማለት ነው። ማርያ መቼም ሁሌ ደራሹ ናት፣ በክፉም በደጉም ከሱ ጎን ናት እና አይቷ በመደንገጥ ልታነሳው ስትሞክር እሱ ደግሞ ከምታነሽኝ መልስ ስጭኝ ብሎ ውጥር አድርጎ ይዟታል፣ አጨናንቋታል። እኔ የምፈልገው አንቺ ነው፣ መልስ ማስጭኝ ከሆነ አታንሽኝ፣ እዚሁ ባለሁበት ልቅር እያለ ሲታገላት ነበረ። ግን ማርያም ያው እሱን አታመኑ እንደማችል ስለምታውቅ ጭንቀቱም ስለሚገባት ተነሳና እናውራ ስትለው በፍጹም አለ። በፍጹም አቤት ፍቅር እኮ ፍቅር ሰራተኛ ይል ደሃ ይል ሀብታም ይል ሁሉም ጋር ገብቶ ነው የሚያተራምሰው። እናትየዋ ደግሞ እንግዲህ ፍቅራቸውን ያልተቀበለችበት ምክንያት ባሮክ በጣም ጎበዝ ጨዋ እንደሆነ ታውቃለች። ነገር ግን አንቺ የሰራተኛ ልጅ በሚለው መጀመሪያውም እየታገለች ያለች ነገር ግን አልሆነም። መጨረሻቸው ምን ይሆናል የምናየው ይሆናል አላውቅም። እናም በስተመጨረሻ ባሮክ ከአንቺ መልስ እፈልጋለሁ፣ የእውነት ታፈቅሪኛለሽ፣ የምታፈቅሪኝ ከሆነ መልስሽን ስጭኝ ብሎ በሰበብ ውጥር እንቅ አድርጓት። ማርያም እሱን ወርቆ ማየት ስለማትፈልግ አዎ አፈቅርሃለሁ ስትለው ተፈጸመ። እንደው ነገ ምን አይነት ነገር ሊፈጠር ይችላል? እንዲህ እንደሆኑ እናትየዋ ትደርስባቸው ይሆን ወይንስ ያቺ መሰሪ እቺ ጉድ ትደርስባቸው ይሆን ወይንስ ደግሞ ፍቅራቸውን ተገላልጸው
የሚያሸንፉበትን በትምህርቷ እሷ የምትቀጥልበት መንገድ ይፈጠር ይሆን? በሌላ በኩል ደግሞ ትምህርቷ ላይ እንቅፋት የሆነች ጉዷ ተሳክቶላት ወጥመድ ውስጥ ከገባችላት በትምህርቷ መቀነስ እውነት ባሮክስ ይጣላት ይሆን? እናቷስ እንዳሰበችው ትጣላት ይሆን? በወጥመዷ ትገባ ይሆን የሚለውን ቀጣይ ክፍል ላይ እናያለን። ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ ደግሞ ተጫኑ። ስለተከታተላችሁኝ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።